በአላህ ይሁንባችሁ አንድ ቪዲዮ ላሳያችሁና እስከ መጨረሻ አዳምጡኝ። በጣም ይቅርታ በአላህ ለማለቴ ግን አንድ ደቂቃ ብቻ በጣም ትልቅ ነገር ታተርፉበታላችሁ። በቃ ምንም አልሰራም። እግሬን እያመመኝ ስለሆነ አሁን አቋርጬዋለሁ። እግሬ በጣም እየከበደኝ ነው። ምንድነው የእግር ችግር? በቃ ይሄ ኦፕሬሽን መሆን አለበት። ይሄ በጣም አብጧል እግሬ ማለት ነው። ሳስተኛው እንደዚህ ተንፈስ ይላል። ውጭ ሀገር ራሱ ቀዶ ሕክምና ይደረግ ምናምን ብለው ነበር። አቅምም የለኝም እዛ ድረስ እኔም ራሴ ተታከምኩ። ከዚህ ልጅ ምን ተማራችሁ? እኔ ብዙ ነገርን ተምሬያለሁ። ሐቂቃ እኔ ታሪኮችን ብዬ ዩቲዩብ ገብቼ የማይሰው አይደለሁም፣ ግን በጣም ተመስጬ ያየሁት ልጅ ነውና ከተማርኩት ነገር ውስጥ አንድና ትልቁ ነገር ስለ አፍያ የአፍያ ኒዕማ የሚያውቀው ያንን ኒዕማ ያጣ ሰው ብቻ ነው። ሁለተኛ የተማርኩት ነገር ቢኖር የዚህ ልጅ ትግስቱ፣ ሰብሩ፣ ከዛ በመቀጠል ደግሞ በአላህ Subhanahu Wa Ta'ala ላይ ያለው ተወኩልነት ወላሂ ይሁን የሚጋባ አይነት ስሜት ነው። ታውቃላችሁ አሁን ባለንበት ዘመን ልፍስፍስ ወጣት የተፈጠረበት ዘመን፣ ለችግሮቹ ሁሉ መፍትሄ አድርጎ የሚያስበው ራስን አጥፍቶ መገላገልን የሚያስብ ወጣት በሞላበት ዘመን እንደዚህ አይነት ችግርን ተሸክሞ ወላሂ ይሄንን ልጅ እኔ መጀመሪያ ፌስቡክ ላይ ምናምን ሳይ ሲስቅ ሲጫወት አይደለም እንደዚህ አይነት በሽታ ያለው ሰው ቀርቶ ሐታ ራስ ምታት ያለው እንኳን የማይመስል ልጅ ነውና ከዛ ተወኩልነቱ ደግሞ የበለጠ ልብ ውስጥ የሚገባ አይነት ነውና ምን አሰብኩኝ እኔ እንደ አንድ ሙስሊም ይህ ወንድማችን አላህ Subhanahu Wa Ta'ala ምክንያት አድርጎት ያቅማችንን አድርገን መታከም የሚችል እንደሆነ ቢታከም ዛሬ ተስፋ ለቆረጠው ወንድሞች እህቶች ምን አይነት ትልቅ ስራ መስራት እንደሚችል ያሰብኩት አላህ በሚያየው በዚህ ሁኔታ በዚህ ፈተና ውስጥ እየኖረ እንደዚህ ለሰብር እንደዚህ ተምሳሌት መሆን የቻለ ልጅ ቢታከምና ሰርቶ መብላት ቢችል ገብቶ መውጣት ቢችል ደግሞ ኑር የተሻለ ትልቅ ነገር መስራት የሚችል ወንድም ነው ብዬ ነው ማስበው። እኔ ሐቂቀተ ባይዘው እኔ ትንሽ ራስ መታት እንኳን ሲይዘን እንዴት እንደምናማረር እንዴት በአንዴ ተስፋ እንደምንቆርጥ ምናምን ሁላችንም ጋር ያለው ነገር ስለሆነ ሁላችንም እናውቀዋለን፣ ሁላችንም እንረዳዋለንና እኔ ወላሂ አላውቅም። እኔ ባይዘው እንደዚህ አይነት ቪዲዮዎች ስሰራ ሰው ጋር እንደማይደርስ አውቃለሁ፣ ግን ለዚህም ነው በአላህ ብዬ የጀመርኩኝ። ኑር ደግሞ በዚህ ጉዳይ ላይ መስራት የሚችሉ ሰዎች ትላልቅ ፎሎወር ጀስት ባይዘው በፎሎወር አይደለም ግን ትላልቅ እንደዚህ አይነት በጎ ስራዎችን መስራት የሚችሉ ሰዎች ዘንድ ደርሶ ይሄ ልጅ መታከም እድል ቢያገኝ ብዬ ወላሂ ለመጀመሪያ ጊዜ የተመኘውለት ልጅ ነውና ጀዛኩሙላሁ ኸይራን። ሁላችሁም ኮፒ ሊንክ ሼር እያደረጋችሁ ምናልባት የሆነ ሰው ጋር ደርሶ ለዚህ ልጅ ሰበብ እንሆን ያ አላህ። እኔ በበኩሌ እንዴት ደስ እንደሚለኝ ይሄ ነው ብዬ ለነግራችሁ አልችልም ሐቂቀተን። እና ቪዲዮውን ዩቲዩብ ላይ ገብታችሁ ብታዩ ያ አላህ ወላሂ በቃ እኔ ማን ምንድነኝ ብላችሁ ነው ራሳችሁን የምትጠይቁትና በጣም የሚያስተምር ልጅ ነው ወላሂ። አላህ ይጨምርልህ ያ አኺ፣ አላህ ሰብርህን ይጨምርልህ፣ አላህ አፊያህን እንዲመልስልህ እመኝልሃለሁ በጣም ከልብ ሐቂቀተን። እና እስቲ ሁላችሁም ኮፒ ሊንክ ሼር አድርጉ። ሰላም አለይኩም።